ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ባረከላሁ ፊኩም። አላህ ሱብሃነሁ ወተዓላ ይጠብቃችሁ፣ ሀገራችንን ሰላም አላህ ያድርግልን። እንግዲህ ይሄ ቦታ የት ይመስላችኋል? ባረከላሁ ፊኩም ወዶችዬ። እንግዲህ በነገራችን ላይ ወዶችዬ ማንኛውንም ትዕዛዝ እኛ እናዘዝሻለን። እኔ እታዘዛለሁ፣ እናንተ ታዘዛላችሁ። ቆንጆና ኦሪጂናል እቃዎች ያቀርባለሁ፣ እናንተ ብር ትከፍላላችሁ። ምሬ ነው፣ ወላሂ ምሬ ነው። አንዳንድ ሰዎች ሱብሃንአላህ የሆነ ነገር አዘዛችሁ በነፃ የምትፈልጉ ሰዎች በጣም አትሞኙ፣ ትበላላችሁ። ምሬ ነው ወላሂ። በተለይ በአሁኑ ዘመን ማለት ነው፣ በአሁኑ ጊዜ በጣም ከባድ ነው። ለምን መሰላችሁ? በአሁኑ ሰዓት ሀቃችሁን የሚጠብቁላችሁና አማናችሁን ምናልባት ሳያዛባ የሚያደርግላችሁ ማን ነው ካላችሁኝ፣ እናት ወይም አባት ነው። ያንንም ምናልባት ጥሩ እናትና አባት ያለው ሰው ካልሆነ ምንም ምናልባት የምታስብ እናት ከሆነች ልጅ እኮ ነገ በሰው ሀገር የሰው እናት፣ የሰው እንጀራ፣ የሰው ቤት፣ የሰው እሳት ነው የሚለበልባት ብላ ካሰበች ወላሂ ምንም አትነካባችሁ። እንደውም ትፈራለች፣ ያማታል። የልጇ ህመም፣ የልጇ መታመም፣ የልጇ መቁሰል፣ የልጇ በቃ መሰቃየት ምናምን፣ የልጇ መጎሳቆል በጣም እንትን ይላታል። እና ሱብሃንአላህ ከሷ ይልቅ ራሷን እየጣለች እያጎሳቆለች ማድረግ ያለባትን ታረግላቸዋለች፣ ያቅሟን ማለት ነው። ያ ማለት ሙሉ ነገር ታሟላላቸዋለች ማለት አይደለም። የምሬ ነው የምላችሁ ወላሂ። አባት ደግሞ እሱም ነፍስ ያወቀ ከሆነ ልጄ ነገ ትጦረኛለች፣ ትቀብረኛለች፣ ያለሷ ማናለኝ ብሎ ካሰበ እንደዛ ነው። አለበለዚያ እናት አባቶችን በላተኛ ሆነዋል በአሁኑ ዘመን፣ እንኳን ሌላ ማለት ነው። ሶስተኛ ደግሞ ለእናንተ የሚጠቅማችሁ ማን ነው ካላችሁ፣ አላህን ስብሓነሁ ወተዓላ እየፈራ ብቻ በትንሹም ቢሆን ውስጡ ላይ የአላህ ፍራቻ የአላህ ተቅዋ ያለበት ሰው አላህ እኮ ነገ ይዘኛል፣ የቂያም ቀን አሄራ ላይ ቀበር ላይ ይከሰኛል ብሎ ካሰበ ሀቃችሁን የምታዝዙትን ነገር ሁሉ ሊያረግላችሁ ይችላል። ግን በደስታ ሳይሆን እየተሰላቸ ወይ ደግሞ በቃ የአላህ ቅጣት ወይ ደግሞ ውለታ ሊኖርበት ይችላል። ብቻ በሆነ ነገር ፈርቶ ምናምን ሊያረግላችሁ። ከዛ በላይ ግን ያለ ሰው ጋጥ አርጎ ነው የሚበላችሁ። አትልፉ። እህት፣ ወንድም፣ አክስት፣ አጎት ምናምን እኔ ቢሆንም አላህን የሚፈሩ ከሆነ ብያቸዋለሁ። እናት አባት ራሱ አላህን የሚፈራ ከሆነ ነው። ያለበለዚያ ኢንተርቪው ውዶች ወላሂ ለምን መሰላችሁ እንደዚህ ያልኩበት ምክንያት የምሬን ነው። ማሻአላህ አንዳንድ እህቶች ግን ደስ የምትሉ አላችሁ። የሆነ ነገር ጠይቃችሁ ይሄን ያክል እኮ ነው እንደዚህ እኮ ነው ምናምን ተብላችሁ ስትነገሩ መርሐባ ብቻ ቆንጆ ነገር አቅርቢልን የምትሉ ደግሞ ደስ የምትሉ እህቶች አላችሁ። ከዚህ በፊት ለምሳሌ ብዙ ልጆች አስቤዛ አዘዛችሁኛል። ሁላችሁንም አላልኩም። አንዳንድ እህቶች ናቸው የሆነ ነገር ራሱ ጠይቀው ይሄን ያክል ነው ምናምን ስትሏቸው የሚከራከሩ፣ ቀንሽ፣ አስተያየት አድርጊ ምናምን። እኔ ምን ነው አስተያየት ማድረገው? እኔ እኮ እቃ ነው የምገዛ፣ ደንበኛ ነው የማበጀው በቃ። ከዛ ግን ስሄድ ምን አለ መሰላችሁ እንደዚህ አይነት እቃ እፈልጋለሁ አቅርቡልኝ ስላቸው ኦሪጂናል እቃ ያቀርቡልኛል። ምናልባት ትክክለኛ እቃና ያልሆነ እቃ ከላኩልኝ እመልሳለሁ፣ የመመለስ እድል አለኝ። ገባችሁ? ያንን መልሼ ሌላ እቃ ነው የፈለኩትን ሂጄ እንዳመጣ ነው ደንበኛ ራሱ ማበጀው እንጂ ሌላ ነገር አይደለም። ገብታችኋል? እና ኢንሻአላህ በአላህ ሱብሃነሁ ወተዓላ ፍቃድ እኔ ስራዬን እንደዛ ነው የምሰራ። እሺ ውዶችዬ፣ ባረከላሁ ፊኩም። ያው አንዳንድ እህቶች ይሆናል አይደለ በቃ ማለት የኦንላይን ስራ ሲባል ከዛ በላይ ደግሞ በጣም ከባዱ ምን እንደሆነ እንገራችሁ፣ ድካሙ በቃ ስትጦሉ ነው የምትውሉ፣ ስትዞሩ በዛ ላይ የሆነ ዱርዬ ምናምን ሊገጥሟችሁ ይችላል። ብቻ ብዙ ችግሮች። እቃውን ገዝታችሁ ራሱ እናንተ ማለት ነው አትወስዱትም። የምር ልትወስዱት እንኳን ስትፈልጉ ማለት ነው አቅም ያጥራችኋል፣ ይደክሟችኋል መሀል መንገድ ላይ ወይ ደግሞ የታክሲ ምናምን ስትሉ ደግሞ ባለ ታክሲዎች በጣም ብዙ ገንዘብ ይጠይቋቸዋል። ብዙ ወላሂ። እና ለዛ ስለሆነ በጣም ድካም አለው፣ ልፋት አለው። እንደዚህ አድርጎ ግን ኦሪጂናል እና ቆንጆ እቃ የሚያቀርብላችሁ ሰው ካለ በጸጋ ተቀበሉት፣ በደስታ በቃ የምሬን ነው።
ለምን መሰላችሁ? ያ አላህ አንድ ገጠመኝ ብቻ ልንገራችሁ። የምር አንድ እህት የ40,000 ብር እቃ ታዘዘኛለች። አስቤዛ የረመዷን ነበርና ስታዘዘኝ በጣም ደስ ብሎኝ ነበረ ያታዘዝኳትና መጨረሻ ላይ የሆነ ቀን ወደ ጎጃም ቢቸና ሄድኩኝና ቢያንስ የሆነ ችግር ገጠመኝና አካባቢ 3 ቀን ያክል ዝም አልኳት እና ዝም ስላት ምን ነው ዝም አልሽ? ቁጥርም አልጠየቅሽ ምናምን አለችኝ። በእርግጥ ያስብላታል። ለምን 40,000 ብር ቀላል አይደለም። ከዛ አይ እንደዚህ ሆኖ ነው ማሬ ይቅርታ ምናምን አልኩና ልክ እንደዛ ባለችኝ እኔም ተሰማኝና በበነጋታው ሄድኩ። 4 ቀን ነው የለፋው። 4 ቀን እንዴት ካላችሁ በዛን ሰዓት የእቃውን የሚቀበለው ሰውዬ የሆነ ሀገር ሄዷል። የዛን ቀን እመጣለሁ ያለ ቀን ሳይመጣ በበነጋታው ነው የመጣ። በበነጋታው ደግሞ እንዳጋጣሚ ሆኖ ነገሩን ሳስተውለው ስመለከተው ይሄ ሰውዬ የሚቀበለኝ ቃጣ አይደለም። ምን አደረኩኝ? ደጀን ነበር ሄድኩኝ የሆነ እቃ ሊያደርስ ማለት ነው። ከዛ ልክ ስንት ሰዓት ላይ ነው የደወለልኝ? 9 ሰዓት ደወለና እቃውን ነው ያምጡ ልሄድ ነው አለኝ። እንዴ እውነትህን ነው ልትሄድ ነው? እንግዲያስ እንደዚህ አይነት ሰው ሊያቀበለ ስለው በቃ ልሄድ መናኸሪያና መኪና ካለ መጥቼ ወስደዋለሁ ይለኛል። ይሄ ሰው ምንድነው አልኩና ለካስ ማደር ፈልጓል። እሺ በቃ ዛሬ አንተ ከሄድክ ችግር የለውም ሂድ፣ እኔ ነገ እመጣዋለሁ ሲለው አይ በቃ መሽቷል፣ መኪናም አልተገኘ፣ እኔም አደርኩ፣ ነገ ታመጭልኛለሽ አለ። መርሃባ ብዬ ተነስቼ ተለጀን በጣም መቅረብ ላይ ነበር የደረስኩት። ፈርቼ ራሱ ቤተሰብ እንዳይቆጣኝ ምሬን እምላችሁ ወላሂ ተደብቄ ነው የገባው። ምናልባት በዛን ሰዓት ፋዘር ቢያውኝ ምናምን ቢመለከተኝ ምን ያክል እንደሚቆጣኝ ስለፈራው ማለት ነው። ወላሂ መሽቶብኝ እንደዛ ሆንኩና የዛን ቀን አድሬ በበነጋታው ያንን ሰውዬ ቃል አቀብል ሲሄድ እንዳጋጣሚ ጠዋት ደወልኩለትና እኔ በጣም እቸኩላለሁ ሲለኝ የዚህ ቦታ ነው ያለ ትሰጣለች ልጅቷ ወሰደው ስለው ለክ ቀጥታ መጣው ከሴትዮዋ ጋር ተጣልቷል። ያ ብቻ አልቀረም እንደ የቃውን በጋሪ 30 ብር ክፈልና ልወሰድልህ ሲለው 20 ብር አድርገው ብሎታል። ለመጀመሪያ አልፈልግም እኔ ወስደዋለሁ ብሎታል። እሺ መርሃባ ብሎ ባለጋሪው ቁጭ ስላለሽ 20 ብር ወሰደው ሲባባሉ ያ ሰውዬው ምን ብሎ ባለጋሪው ምን ብሎ ጥሩ ነው አንተ ሰውዬ በቃ በጠዋቱ አትልከፈኝ እኔም አልጭንልም ሂድ ወደ ስራ ብሎታል። በዛ ተነጋግረው ተነስተው ሲሄድ ይሄ ሰውዬ መናኸሪያ እኔ ከች ብያለሁ። ከዛ ሲሄድ እንደዚህ ተፈጥሮ ሲሉኝ በቃ ሁለቶችንም ማስታረኩና ያንን ባለጋሪውና ተለ በቃ 30 ብር ከፍላለሁ አታስብ አልኩኝና ይዞት ያን እቃ ሲያየው ቅድም የተጣላበት ሰውዬ ነው። እንደ ይሄ እቃ እኮ ሰውዬው እንዲህ ብሎኝ ነበር የሱ ነው አለኝ። ምን አስጨነቀ? ከፍለህ እኔ እሱ አይከፍልህ አልኩኝና ሁለቶችንም አገናኘውና በቃ እቃውን አድርሰው ወደ መኪና አስገባ ብዬ አሸክሜ እቃውን አስገብቼ ምን ብዬ ምናምን ስደርስ ልክ ደግሞ መኪና ውስጥ ምናምን ቢያንስ የጓዝ 150 ብር ጠየቁት። ያላ አሁን ለዚህ ጓዝ 150 ብር ምናምን እያልኩ እየተከራከርኩ እያለ በቃ እኔ 100 ብር ከፍላለሁ አለ። ሱብሃንአላህ አስቡ እንግዲህ ወላሂ ምሬን ነው የምላችሁ። በጣም ከባድ ጊዜ ነበር። በሰዓቱ ኪሴ ስገባ 70 ብር ነበር ያለኝ። እንግዲህ ገጠመኝ ነው የምነግራችሁ። ከዛ ያን 70 ብር ሳየው ቀጥታ ያንን እቃውን ከሰዎች ጋር እኔ ጋር እንነጋገር አልኩና ከነሱ ጋር ተነጋገርኩና ከነሰውየው የታክሲ ምናምን ስንት ነው ምናምን ብዬ ተነጋግሬ እሺ በቃ እኔ እሰጣቸዋለሁ እቃውን በስነ ስርዓት አስገባልኩኝና ከነሱ ጋር ተነጋግሬ እቃው ገባ ኪስ። ሰውየውም ተሰቀለ። ተነስቼ የተሄድኩ ባንክ ቤት ሄጄ ብር አውጥቼ ምናምን የሰውየውም የጓዙም ከፍዬ የጋሪውም ከፍዬ በየቤታቸው ሸኝቼ እኔ ደግሞ የዛን ሰዓት ማለት ነው አልሐምዱሊላህ እቃውን ስለተቀበለኝ መኪናው ስለቀረልኝ ብቻ ደስ ብሎ የኪሱ ራሱ ትንሽ የሳንቲም ሰጥቼ ነው ከመኪናው ወርጄ ወደ ቤት የተሰናበትኩ። ግን የለፋሁት ቀን 4 ቀን የለፋሁ 4 ቀን ብዙ ስራ ሰራ ነበር። ግን ሱብሃንአላህ አስቡ ሰዓት ስመጣ የታክሲ ያለ 200 300 ብር ታጠፋላችሁ። ብዙ ነገር አለ። ይሄን ሁላ ዋጋ ለፍታ አንድ እህቶች ኦሪጂናል እቃ ገዝቼ ለቤተሰብ ባስረክብላችሁና እንደዚህ አይነት ነገሮች ሰርቼ ባደርግላችሁና የእጅ ብትከፍሉኝ ምን ትጎዳላችሁ? አትጎዱ። በጥቂቱም አንድ ነገር ልንገራችሁ። ብዙ እህቶች አረብ ሀገር ያላችሁ 100,000 ብር ልካችሁ ከሆነ 25,000 ብር ይጠቀሙበት ይችላል።
ለእናንተ ሀጃ 75,000 ብር ግን ለነሱ ነው። በእርግጠኝነት ነው የምላችሁ። 3% ለማን ነው? ለሰዎች። 1% ነው ለእናንተ የሚደርሳችሁ። የብዙዎች ታሪክ ይሄ ነው። ባረከላሁ ፊኩም ውዶችዬ። ቪዲዮ ላይክ ሼር አድርጉልኝ፣ ሰብስክራይብ አድርጉት። ተጠቀሙበታላችሁ። ንቁ። ወላይ አራዳ ሆኖ እቃ ካሁኑ ግዙ። አለበለዚያ ነገ እናንተ በምትመጡበት ሰዓት ስንት ነው ዛሬ? በጣም ቀላል የተባለች ዛሬ ገበያ ሄጄ ወይም ከተማ የምትባል ሀገር ሄጄ ቀላል የቡና መፍጫ 3000 ብር 4000 ብር ናት። ያላ ምጣድ የኤሌክትሪክ ምጣድ እስከ 10000 ብር ድረስ ነው። የሚገርማችሁ እና ምን እላችሁ ፈልጌ ነው። ባረከላሁ ፊኩም። የምትፈልጉትን አዘዙ። ቆንጆ ኦሪጂናል የሆነ እቃ አቀርባለሁ። ግን የእጄ ሻይ ትከፍሉኛላችሁ። የምሬን ነው የምላችሁ። ዛሬ 3000 ብር 2000 ብር ምንም አይደለም በአሁኑ ሰዓት። ምሬን ነው የምላችሁ። ዛሬ የቀን ስራ ስንት ነው? አንድ እቃ ሳመጣ ቢያንስ ያንን እቃ ቤት እስከማደርሰው ድረስ 500 600 ብር ፈጃለሁ። የሰቃይ ያወራጅ የመኪና በቃ ምናልባት የሆነ ቦታ ስትሄዱ ከዛ ከገዛችሁበት መኪና መሰፋፈሪያ ድረስ በቀላል ዋጋ እንትን አይላችሁም። 100 ብር 200 ብር ነው የሚቀበላችሁ። ሱብሃንአላህ። እና ምን ልላችሁ ፈልጌ ነው ውዶችዬ፣ ባረከላሁ ፊኩም። የምትፈልጉትን እኔ ብቻ አይደለሁም መገዛ። ቤተሰብ ጥሩ ጥሩ እቃ የሚገዛላችሁ ከሆነ ገዝታችሁ አስቀምጡ፣ ትጠቀማላችሁ ነገ ላይ ማለት ነው። ኢንሻአላህ ድለኛም ትሆናላችሁ። አለበለዚያ ዋይ ዋይ እንዳላችሁ ነው የምትቀሩ። የምር በተለይ ስደት ያላችሁ እህቶቼ በጣም ልትነቁ ይገባል። ባረከላሁ ፊኩም።